በ1480 ዓመተ ምህረት በሮማኒያ ውስጥ ልዑል ቭላድ ከባለቤቱ ኤልሳቤጥ ጋር በደስታ የሚኖር ሲሆን ለፍቅራቸው ምልክት ቭላድ ትንሽ የሙዚቃ ሳጥን ይሰጣታል። አንድ ቀን የእረፍት ጊዜያቸው በጦርነት ምክንያት በፈረሰኞች ተቋርጦ ቭላድ ወደ ውጊያ ለመሄድም ሲዘጋጅ ጠላት እየቀረበ በመሆኑ ቭላድ ወታደሮቹ ኤልሳቤጥንም ለደህንነት ሲባል ወደ ሌላ ቤተ መንግስት እንዲወስዷትም አዟቸው ከመሄዱ በፊት ቭላድ በጳጳሱ ይባረክና ለባለቤቱም የፈጣሪን ጥበቃም ይጠይቃል። ኤልሳቤጥም ወደ አዲሱ ስፍራ እየተሸኘች ሳለ በጫካው ውስጥ የተደበቀ የጠላት ወታደር በፈጣን ቀስቶች 2 ጠባቂዎችን ጥሎ ሌሎች ጠባቂዎች ለመዋጋት ተዘጋጅተው ኤልሳቤጥን ፈጥና እንድትጋልብም ያደርጋሉ። ከጫካው ውጪ ቭላድ የነዳጅ በርሜሎችን ሰብሮ ጠላትን ለመገደብ የሚያገለግል የእሳት መስመር ፈጥሮ ኃይለኛ ውጊያ ይጀመርና ምንም እንኳን ከሁለቱ ወገን ሰዎች እየሞቱ ቢሆንም የቭላድ ጦር ግን በግልጽ የበላይነትም አለው። በታላቅ ብልሃትና በቡድን በመስራትም ጦርነቱንም ያሸንፋሉ። ከዚያም ቭላድና ሰራዊቱ የጠላቶቻቸውን ጭንቅላት በጦራቸው ላይ ተክለው በጠላት ንጉስ ፊትም ቀርበው ይህ ቅጽበት ሚስቱ ላይ ጥቃት መድረሱን በሚገልጽ ዜና ተቋርጦ ቭላድ እሷን ፍለጋም እየሄደ በዚሁ ጊዜ ኤልሳቤጥም የጠላት ወታደሮች እየተከታተላት በፍጥነት ጋልባ ይህ አካባቢ የተኩላዎች ጫካ በመባል ይታወቃልና በበረዶ ስር በሺዎች የሚቆጠሩ ወጥመዶች ተደብቀውም ነበር። ኤልሳቤጥ ወጥመዶቹን በጥሩ ሁኔታ ስትሸሽ 2 ወታደሮች ተይዘው በሚያሳዝን ሁኔታ ፈረሷ በመጨረሻ ወጥመድ ውስጥ ይገባና ወድቃ ይህም ጠላቶቹ በሰይፋቸው ወጥመዶቹን በጥንቃቄ እየሞከሩ እንዲከቧት አስችሏቸው ኤልሳቤጥ ለማምለጥ ስትሞክር እሷም ወጥመድ ላይም ትረግጣለች። ቭላድ ሲደርስ የእሱ ፈረስም በወጥመድ ተይዞ በእግሩ መሄዱን ቀጥሎ 2 የጠላት ወታደሮችን በፍጥነት ጥሎ ቭላድ ኤልሳቤጥን እየቀረበ ያለውን ሰው ለመግደል ሰይፉን ሲወረውር በአጋጣሚ ሰይፉ እሷንም ወቅቷት ነበርና እያለቀሰ ያለው ቭላድ ስትሞትም ኤልሳቤጥንም በእቅፉም ይይዛታል። ከተወሰነ ጊዜ በኋላ ቭላድ ጳጳሱን እንደገና ጎብኝቶ ቭላድ በስሙ ብዙ ግድያ እየፈጸመ ቢሆንም እግዚአብሔር ባለቤቱን ባለመጠበቁም በንዴት እየጮኸ ኤልሳቤጥንም መልሶ እንደሚፈልግ በመጠየቅ ጳጳሱ ሊሰጡት የማይችሉትን ታምርም ይጠይቃል። ተናዶ ቭላድ ጳጳሱን በመስቀል ወቅቶ ገድሏቸው ኤልሳቤጥ ካልተመለሰች እግዚአብሔርን መከተል እንደሚያቆም ሲናገር በድንገት ክፍል ውስጥ ነፋስ ይነሳና የኢየሱስ ሐውልት ማልቀስም ሲጀምር ነገር ግን ቭላድ ኩራት እየተሰማው የፈሩት ወታደሮችም ከቤተ ክርስቲያን ሊጎትቱትም ይገባሉ። ከ400 ዓመታት በኋላ በፈረንሳይ ውስጥ አንድ ቄስ ወደ ስነ ልቦና ክሊኒክ በመሄድ ከዶክተር ዱሞንት ጋር እየተነጋገረ እሱም የእንግሊዝ ንግስትን እንኳን የሚያሳስብ በጣም አሳሳቢ ጉዳይ እንዳለውም ይናገራል። ከዚያም ሰዎች በክሊኒኩ ኮሪደሮች ውስጥ ሲያልፉ በዚያም በደርዘን የሚቆጠሩ እብዶች ሲንጫጩ ዶክተሮቹም አጥብቀው እየጎተቷቸውም ታይቶ በመጨረሻም ወደ ዋሻ በሚወስዳቸው የብረት በር በኩል አልፈው በዚያም ማሪያ የተባለች ሴት በሰንሰለት የታሰረች ሲሆን እሷ ከንግስቲቱ ታላቅ የወንድም ልጅ ጋርም የታጨች ጣሊያናዊ ሴት ናት። ሰርጉንም ቤተክርስቲያን ተቃውሞ ስለነበር በቤተሰባቸው ግዛት ላይም ተደረገ። ሆኖም ሙሽራው በረከት ለመስጠት ጳጳስ አምጥቶ እሱን ማየቷ ማሪያን እንደ እብድ እንድትሆንም አደረጋት። መዝገቦች የተወለደችው በ1759 እንደሆነም ይናገራሉ። ይህም 130 ዓመቷ ስለሚሆን የማይቻልም ነበር። እድሜዋና ለእግዚአብሔር ያላት አለርጂ የዲያብሎስ ፍጡር መሆኗንም እንዲጠራጠሩም አደረጋቸው። ሰዎቹ ስለ ጉዳዩ ሲወያዩ ማሪያ ነቅታም አፏን ከፍታ ቄሱ ትኩረት ሰጥተውም ሲመለከቱ ጥርሷ ወጣ ያለ እንደሆነም አስተውለው ስለዚህ እሷ ቫምፓየር እንደሆነችም ይደመድማሉ። እሱ በህይወት ከተያዙት የመጀመሪያዋ እንደሆነችና ቫምፓየሮች በብርሃን መውጣት እንደሚችሉ ነገር ግን በቀጥታ የፀሐይ ጨረር ብቻ ሊቋቋሙ አይችሉም ብሎ ይህንን ለማረጋገጥም መስኮቱን ሲከፍት ፀሐይ ወዲያውኑ ቆዳዋንም ያቃጥለዋል። ቄሱ መስቀልን በፊቷ ላይ ሲይዝም በእሳት ተቀጣጥሎ ከዚያም የዱሞንት ረዳት የሆነውን ሳይመን ጣት ቆርጦ ማሪያ እንድትተባበርም ጥቂት የደም ጠብታዎች በአፏ ውስጥ አድርጎላት ቄሱ አንገቷን ሲፈትሽም ወደ ቫምፓየር የለወጧት የመንከስ ምልክቶችንም ያገኛል። ቤተ ክርስቲያንም ቫምፓየሮችን ለዘመናት ስትዋጋ ቆይታ ነበር። ነገር ግን ሁሉንም ነገር የጀመረውን ዋናውን ቫምፓየር እስካሁንም አላገኙትም። ተጨማሪ ደም ለማግኘት የምትፈልገው ማሪያ የመጀመሪያው ቫምፓየር ጌታዋ እንደሆነ እሱ ልዕልቱን ፍለጋ በቅርቡ ወደ ከተማ የሚመጣ ልዑል ነው ብላም ትናገራለች። በዚሁ ጊዜ ጆናታን በሌሊት በጫካ ውስጥ እየተጓዘ ሲሆን አሽከርካሪው በድንገት ሰረገላውን አቆመና ተኩላዎች በቅርቡ ስለሚወጡ ከዚህ በላይ መሄድ እንደማይችል ተናግሮ ስለዚህ ጆናታንን ከሻንጣው ከችቦና ከመስቀል ጋርም ትቶት ሄዶ ጆናታን ተኩላዎችን በችቦ እየገታም ጉዞውን በእግሩም ጨርሶ በመጨረሻም ትልቅ ቤተ መንግስት ጋርም ደረሰ። መግቢያውን ሲያቋ
ሲያቋርጥ በሩ በራሱ ከኋላው ተዘግቶ ሌላ በርም በራሱ ይከፈትና ይዘጋል። ጆናታን አንድ ሰው በረንዳ ላይ እየጠበቀ ወደሚገኝበት ክፍል እንዲገባ ማስችሎት፣ ነገር ግን በመብረቅ ብልጭታ ሰውየውም ጠፍቶ በድንገት ጆናታን ከኋላው በታየው ሽማግሌም ደንግጦ ሰውየው ችቦውን ወርውሮ መብራቶቹን ያበራና ራሱን ልዑል ቭላድ ወይም ድራኩላ በማለትም አስተዋወቀው። ሰዎቹ ጠረጴዛ ላይ ይቀመጡና ጆናታንም ጣፋጭ ምግቡን በመብላት ቢደሰትም ግን ድራኩላ ምንም አይበላም። ድራኩላ እጁን በማወዛወዝ ሳህን ወደ ጆናታን ሲልክ እሱም ይህ ብልሃት ብቻ እንደሆነ አስቦ ከዚያም ጆናታን በከረጢቱ ውስጥ የጽሑፍ ወረቀቶችን ሲፈልግና እሱ ተዘናግቶ እያለም ድራኩላ አይጥን በሹካ ገድሎ ደሙንም ወደ ጽዋው ለማፍሰስ በእጁ ጨንቆ ጣፋጩን ጁስም ይጠጣዋል። ጆናታን የሚወክለው ካውንቲ የድራኩላን ፓሪስ ውስጥ የሚገኝ ገዳም ለመግዛት እንደሚፈልግና ወደ ሆስፒታል ለመቀየር እንዳሰቡ ነግሮት ተጨማሪ ወረቀቶችን ሲያወጣ ጆናታን በአጋጣሚ መስቀሉን ጥሎት ድራኩላም አማኝ እንደሆነ ሲጠይቀው ጆናታን አይደለውም ብሎ መልሶ ባለሰረገላውም እንደሰጠውም ይናገራል። በሌላ የእጅ እንቅስቃሴ ድራኩላ መስቀሉን ወደ እሳት ውስጥ ጥሎት ወደ ጎኑ በመቅረብም የመኝታ ጊዜ ነው በማለትም ጆናታንን ማስደነገጠው። ጆናታን ወደ ክፍሉ ከተወሰደ በኋላ ድራኩላ በሌሊት ክፍሉን ለቆም እንዳይወጣ ጠይቆት ከዚያም ድራኩላ ወደ መመገቢያ ክፍል ተመልሶ ሙዚቃ እያጫወተ ለጋርጎይል ወይም በድንጋይ የተቀረጸ የሰይጣን ምስል እሱን እንዲመለከተውም ነገረው። ጆናታን ክፍል ውስጥ መጽሐፍ አግኝቶ ስለ ቤተ መንግስት ታሪክ የሚገልጽ ጽሑፍ እየተመለከተ ሲሆን እዛ ላይ የወጣት ቭላድ ስዕል አለ። ነገር ግን የልዕልቷ ምስልም ጠፍቷል። በዚህ ጊዜ ቄሱ የማሪያን እጮኛ ሄነሪን ጎብኝቶ ማሪያ ጤነኛ እንደሆነች ነገር ግን አሁንም ከእርሷ ውስጥ ያለውን ክፉ ነገር ለማስወገድ እየሰሩ ነው ብሎት ከዚያም ቄሱ ተጨማሪ ፍንጮችን ለማግኘት የማሪያን ክፍል ፈልጎ ከነገሮቿ መካከልም የኤልሳቤጥ ምስል ያለበት የጠፋውን የመጽሐፍ ገጽም አገኘ። በሌሊት መካከል ጆናታን ክፍሉን ለቆ ወጥቶ ዙሪያውን እየፈለገ ሳለ ከበር ጀርባ ብርሃን አስተውሎ ስለዚህም አልፎም ሄዶ ውብ ወደ ሆነው ምድር ቤት የሚወስዱ አንዳንድ አስፈሪ ደረጃዎች አግኝቶም ክፍሉ መሃልም የሬሳ ሳጥን አይቶ ሲከፍተው ድራኩላ ተኝቶም አግኝቶትም እሱም ክፍሉን ለቆ መውጣት አልነበረበትም ብሎት ጆናታንም በድንገት በጋርጎይል ተመቶም ይወድቃል። ጆናታን ሲነቃ በጋርጎይሎች ታስሮም ራሱን አግኝቶት ወደ ታች አንጠልጥለው አንገቱን ቆርጦ ደሙንም ወደ ጎድጓዳ ሳህን ውስጥ እንዲጠባጠብ አድርጎትም ጆናታን እግዚአብሔር እንደዚህ ያለ ፍጡር እንዴት ሊፈጥር ቻለ ብሎ ሲጠይቅ ድራኩላ በጣም በሚያስፈራ ሁኔታ ይስቅና የመጨረሻ ምኞቱንም ይጠይቀዋል። ጆናታንም የድራኩላን ታሪክ ማወቅ ፈልጋለሁ ሲል ሐሳቡ በጣም አስቂኝ ሆኖ ስላገኘው ጋርጎይሎቹ እንዲያወርዱትም አድርጎ ድራኩላ የሆነውን ሁሉ ሲያካፍል የኤልሳቤጥን የቀብር ስነ ስርዓትም ያስታውሳል። ለዘመናት እሷን እየጠበቀ እንደሆነ ምክንያቱም ንጹህ ነፍሳት እንደገና እንደሚወለዱ አውቃለሁ ብሎ ግን እሷን መፈለግን ቀላል እንዳልነበር ይናገራል። ለምሳሌ በጥቁር መክሰፍት ጊዜ ግማሹ ሴት ሕዝብ ሞተ፣ ሌላኛው ግማሽ ደግሞ እሱ በማይፈለግበት ቅዱስ ስፍራዎችም ተሰበሰቡ። በጣም ብቸኛ ሆኖ ስለተሰማው ሰዎች በመሞት ችሎታቸውን መቅናት ጀምሮ አንድ ቀን ድራኩላ በኤልሳቤጥ መቃብር ላይም ተኝቶ በማግስቱ ጠዋትም በታላቅ ተስፋ መቁረጥ ተነሳና ወደ ቅርብ መስኮት በመሄድም ራሱን ለመግደል ቢሞክርም ሆኖም ከውድቀቱም ተርፎ ነበር። ድራኩላ ደጋግሞ መሞከሩን ቢቀጥልም ነገር ግን ምንም ያህል ጊዜ ቢወድቅም ሁል ጊዜም ይተርፋል። መላውን ዓለም ኤልሳቤጥን መፈለግ ስለማይችል ድራኩላ እሷን ወደ እሱ ለመሳብ እቅድ እንደሚያስፈልገው ወስኖ ከ100 ዓመት በላይ በጣም ዝነኛ ከሆኑት የአትክልት ስፍራዎችም እጅግ በጣም ቆንጆና አስማታዊ አበቦችን በመጠቀም ሽቶ ማዘጋጀ። በመጨረሻም ሽቶውን በጣሊያን ውስጥ ሞክሮት ሴቶቹ ወዲያውኑ እሱን መከተል ጀምረው መዓዛው በጣም ኃይለኛ ስለነበር ድራኩላ ወደ ድግሶች መሄድና ሁሉም ሰው በእሱ ቁጥጥር ስር በፍጹም ቅንጅት እንዲጨፍር ማድረግም ይችላል። አንድ ቀን በቬርሳይ ውስጥ ድራኩላ በመጨረሻ ኤልሳቤጥን እንዳገኛት ቢያስብም ነገር ግን የቀረባት ሴት ሚስቱም አልነበረችም። ስህተቱም እንዲያለቅስም አደረገው እና እሱ በአልኮልና በስካር የተሞላ ከድግስ ወደ ድግስ እየዘለለ ነበር እንጂ እውነተኛ ፍቅር እየፈለገ እንዳልሆነም ተገነዘበ። መፈለግን ለማቆምና ሌሎች ለሱ እንዲያደርጉትም በመወሰን በድግሱ መካከልም ድራኩላ ቫምፓየሮች እንዲሆኑ በክፍል ውስጥ ያሉትን ሴቶችን ማሪያን ጨምሮ ሁሉንም መንከስም ጀመረ። ከዚያ በኋላ ድራኩላ ወደ ኤልሳቤጥ መቃብር ተመለሰናም ከፈተው። የሬሳ ሳጥኑን ሰብሮ ሲመለከትም የኤልሳቤጥ አመድ ብቻ እንደቀረም አውቆ ትዕይንቱ እንዲናወጥም አድርጎት ቤተ መንግስቱን ዳግም ላለመልቀቅም ወስኖ ጋርጎይሎቹም ሀብቱን እያመጡለት እንደ አገልጋዮቹም እያገለገሉትም ቫምፓየሮቹን ፍለጋውንም ይቀጥላሉ።
በአሁኑ ጊዜ ጆናታን ለድራኩላ እንዲህ ያለ ጠንካራ ፍቅሩን ሊረዳው እንደሚችልም ይነግረዋል። ምክንያቱም እሱ አንድ ፍቅረኛም አለችው። በእርሱ ሎኬት ውስጥም የእጮኛው የሚና ፎቶግራፍም አለ። ስለዚህ ድራኩላ ሲመለከት ይህች ሴት የሚስቱ ሪኢንካርኔሽን መሆኗን ሲረዳም በስሜት ተውጦ ድራኩላ ከፍቅሩ ጋር ስላገናኘውም እሱን ለማመስገን ጆናታን እንዲኖርም ወስኖ ሁሉም ጋርጎይሎቹን ጠርቶ ከኤልሳቤጥ ጋር ከመገናኘቱ በፊት ቆንጆ መሆን ስላለበትም ብዙ ደም እንዲያመጡለትም ይነግራቸዋል። በፓሪስ ውስጥ ቄሱ ለዱሞንት ያገኘውን ምስል አሳይቶት ድራኩላን ለመያዝ እሷን የምትመስል ሴት ማግኘት እንዳለባቸው ተናግሮ ቄሱም እግዚአብሔር ሲዳፈሩት ሞትን ለመስጠት እምቢ ማለት እንደሚችል የሚያስረዳ አንድ ምንባብ ከመጽሐፍም ያነባል። ሆኖም እግዚአብሔር በእውነተኛ ንስሐ ጊዜ ወንጀለኛውን ይቅር ማለት ይችላል፣ ይህም እርግማኑን ያስወግዳል ብሎ ይህ ማለት ድራኩላን ከገደሉ የፈጠራቸው ቫምፓይሮች ሁሉ እንደገና ሰው ይሆናሉ ማለት ነው። በዚያን ጊዜ ሳይመንም ወደ ቢሮ ገብቶ ምስሉን አስተውሎ በእንግዶቹ ክፍል ውስጥ እንደዚህ የምትመስል ሴት እንዳለች ጠቁሞ ዱሞንትና ቄሱ ወደ ሌላኛው ክፍል በፍጥነት ገብተው ሚናንም ያገኛሉ። እሷም የማሪያ የቅርብ ጓደኛ እንደሆነችም አብራርታላቸው ከጥቂት ቀናት በፊት በድግስ ላይ ተገናኙና ከዚያን ጊዜ ጀምሮ ማሪያ ከጎኗም አልተለየችም። ማሪያ ሁል ጊዜ በጣም ጥሩ የነበረች ቢሆንም የሰርጉ ቀንም ጳጳሱን ባየች ጊዜ አእምሯንም አጣች። ሚናም የራሷን ሰርግ በተመለከተ ጥርጣሬ እንዳላትም ትቀበላለች። ምክንያቱም በዚህ ዘመን ውስጥ ቦታ ያላትም አይመስላትም። በገዳሙ ውስጥም ድራኩላ እንደ ቤት አልባ ሰው ተመስሎ ታይቶ መነኩሳቱ እሱን ለማስጠለልም ተስማምተው ሆኖም ወደ ጸሎት ቤት እንደገባ ማስመሰሉን ትቶ ሽቶውን በምስሉ ላይ ሲረጭ ይህም በገዳሙ ውስጥ ያሉትን መነኩሳት ሁሉ ወደ ጸሎት ቤቱ እንዲጣደፉም አድርጓቸው በፍትወት ተውጠው በጉልበታቸውም ይወድቃሉ። እና ብዙም ሳይቆይ የድራኩላን ትኩረት ለመፈለግ ዙሪያውን መከመር ጀመረው። ያለምንም ማመንታት ድራኩላም እነሱን መመገብም ጀመረ። በቤተ መንግስት ውስጥ ጆናታን ብቻውን እስኪሆን ድረስ ይጠብቅና አንዳንድ መሳሪያዎችን ወደሱ ለማቅረብም ብርድ ልብስ ወርውሮም ሰንሰለቱን ሰብሮ አንድ ጋርጎይል ሲገባ ጆናታን ከመስኮት ሲወጣም አይቶት ወዲያው ድጋፉን ለመቁረጥም ብርድ ልብሱን ቢቆርጥበትም ግን ጆናታን ግድግዳውን ለመያዝ ችሎ ከዚያም ጋርጎይሎቹ በአንዳንድ ቀዳዳዎች በኩል ለመድረስ ሲሞክሩ ግን ምንም ሳይሳካላቸው ቀርቶ አንዱ እንዲወድቅም መንጠቆ ይዞ መጥቶት ጆናታን በበረዶ ላይ ተንከባሎ ሰውነቱ በደረቀ ሐይቅ ላይም ቆመ። አንድ ጋርጎይል ሊከተለው ሲሞክር በረዶ ተሰብሮ የሰጠመ ሲሆን ስለዚህ ሌሎቹ እንዴት መድረስ እንዳለባቸውም አያውቁም። ይህንን ያስተዋለው ጆናታንም ሳይፈራ መራመድም ይጀምራል። ከተወሰነ ጊዜ በኋላ ድራኩላ ወጣትና ጤናማ ሆኖ ወደ የስነ ልቦና ክሊኒክም መጥቶ ሳይሞንን ለመቆጣጠርም ሽቶውን ተጠቅሞም ወደ ማሪያ ክፍል እንዲመራውም አድርጎት ማሪያም ኤልሳቤጥን እንዳገኘች ለድራኩላው ስትነግረው እሱም ሳይመንን እንድትመገብም በመፍቀድም ሸለማት። ጠዋት ላይ ቄሱ አንዳንድ ምርምር እያደረገ የቭላድን ስዕል አግኝቶ በኋላም ወደ ክሊኒኩ ተጠርቶ ዱሞንድ ማሪያም ጠፍታለች፣ ሳይመን ቫምፓየር ሆኗልና ከአልጋው ጋርም ታስሯል ብሎት ቄሱም የሳይመንን ጥርሶችና በልብሱ ላይ በጣም ጠንካራ ሽቶም አስተውሎ ዱሞንትም ማሪያን ስለወሰደው ወራሪ ሲገልጽ ቄሱ ሚና አደጋ ላይ መሆኗንም ይረዳል። በማደሪያው ቤት ሚና ሲንኳኳ ሰምታ በሩን ከፍታ ጤነኛ የምትመስለውን ማሪያን በማግኘቷም ተገርማ እሷም ዱሞንት እንዳሰናበታትም ትነግራታለች። ማሪያ ሚናን ለመገናኘት የሚጓጓ ጓደኛ እንዳላት ገልጻ የተሻለ ልብስ እንድትለብስም አድርጋትም ከዚያም ሴቶቹ ድራኩላ ወደሚጠብቅበት ሆቴል ሲሄዱ የሚስቱን ፊት እንደገና ማየቱም እንዲያለቅስም ያደርገዋል። ድራኩላ ሚናን በአድናቆት ካጥለቀለቀ በኋላ እጇን ሲስማት ይህም አብሮ የነበራቸውን ጊዜ እንድትመለከትም አድርጓት ምቾት ያልተሰማት ሚና እጇን መልሳ ከማሪያ ጋር በበዓሉ ለመዝናናትም ትወጣለች። ሴቶቹም ምግብ፣ መጠጥ፣ ጨዋታዎች፣ ስለ መርሜድ ያለ ትዕይንትና ቆንጆ እንስሳትን እያዩ ሲዝናኑ ድራኩላም እየተከተላቸው አይተን ወደ አስፈሪ ቤት ሲገቡ ሴቶቹ በአጋጣሚ ተለያዩና ሚናም ጠፍታ በሐሰተኛ አጽም ስትደነግጥም እየጮኸችም ድራኩላ ወዲያውኑ ወደ ጎኗ በመቅረብም እንድትወጣ መርቷት በመተኮሻ ድንኳኑ ውስጥ ድራኩላ እንዴት መተኮስ እንዳለባት እያስተማራት እቅፉ ውስጥ ሳለችም ሚና ያለፈውን ጊዜ ሌላ ራዕይም ታያለች። ከዚያ በኋላ ድራኩላ ርችት ማሳየውን እየጠበቁ ሳለ በእርሱ የሆቴል ክፍል ውስጥ እንዲያርፉ ጋብዟቸው ሚናና ድራኩላ ለተወሰነ ጊዜ እያወሩ ትንሽ የሙዚቃ ሳጥን አሳይቷት ዘፈኑን ሲያጫውት ሚና የምታውቀው እንደሆነ ተሰምቷት የኤልሳቤጥ የመሆን ራእዮችንም ማየት ትጀምራለች። ወዲያውኑ ወደ ኋላ ትመለስና ድራኩላ በእሷ ላይ ድግምት እንዳደረገም ከሳው። ድራኩላም ስለ ኤልሳቤጥ ታሪክና ዳግም ስለመወለድ ተስፋው ሊነግራት ቢሞክርም ነገር ግን እሷ ሚና ብቻ እንደሆነች ማጥብቃ ትናገራለች።
የሙዚቃ ሳጥኑን በመስጠት ንግግራቸውን ቋጭቶትም ከዚያ ማሪያ ርችት ማሳያውን ለመመልከት ሚናን ወስዳት በምሽቱ መጨረሻ ላይ ድራኩላ ሚናን ወደ ቤቷ ወስዷት ትልቅ ፈገግታን ፊቷ ላይ ማይተን ደስታዋ ግን ቄሱና ዱሞንት የታመመውን ጆናታንን ሳሎኑ ሲንከባከቡ በማየቷን በድንጋጤ ተለውጦ ቄሱ እጮኛዋ ላይ የሆነውን ቢነግራትም ነገር ግን ሚና ድራኩላ ጨካኝ ሊሆን ይችላል ብላ ለመቀበልም ፈቃደኛም አልሆነችም። ስለዚህ ቄሱ ድራኩላ የሰውን ደም የሚመገብና ተጎጂዎቹን ለመቆጣጠር ሽቶ የሚጠቀም ቫምፓየር እንደሆነ ማስረዳትም ነበረበት። አንገቷን ተመልክቶም የመነከስ ምልክቶች አለመኖራቸውን ሲያይ እፎይታ ተሰምቶት ሚና በድብቅ ለማልቀስም ወደ ክፍሏ ተጣድፋ እዚያም የሙዚቃ ሳጥኑን ከፍታም የኤልሳቤጥ ራእዮችን ማየቷን ትቀጥልና ድራኩላ ከጎኗ ሲታይ ብቻም ትነቃለች። ሚና እንዲሄድ ስትጠይቀው ስለዚህ ድራኩላ ከመስኮት ለመውጣት ሲሞክር ኃይሉን ሳታውቅም ራሱን ሊገል እንደሆነ አስባ እንዲቆም አድርጋው እያታለላት እንደሆነ መክሰስ ጀመራ። ስለዚህም ድራኩላ ሽቶውን በእሷ ላይ ተጠቅሞ እንደማያውቅ አረጋግጦላት ጠርሙሱን ወደ እሳት ጥሎትም በመቀጠልም ደም ይጠጣል ስለተባለው ነገር ስትጠቅስ ይህንንም ድራኩላ እንደሚያደርገው አምኖ ነገር ግን እሷ ተጎጂው እንደማትሆንም ቃል ይገባላታል። ከሚና አፍንጫም ደም ሲፈስ ስለዚህ ድራኩላ ደሟን በጣቶቹ ጠርጎም ልሶት ከዚያም እጇን ይዞ የፍቅር ቃላትን ሲናገር ራእዮቹም ይመለሳሉ። ለኤልሳቤጥ የተናገራቸውን የመጨረሻ ቃላት ስትሰማ ሚና በመጨረሻ ትዝታዎቹን እንደራሷ ትቀበልና ፍቅሬ ብላ ድራኩላንም ጠርታ ትስመዋለች። በመጨረሻም ወሲብ ፈጽመው ሚና ዘላለማዊነትን እንዲሰጣትም ጠይቃው ስለዚህም ድራኩላ እሷን ለመለወጥም ይነግሳታል። በዚያ ጊዜ ቄሱ በሆስፒታል ውስጥ ያገኘው ተመሳሳይ ሽቶ ሸቶት ድራኩላ በቤት ውስጥ እንዳለ ተገንዝቦ ሽጉጥ ወስዶ ወደ ሚና መኝታ ቤት ቢጣደፍም ነገር ግን ቤቱን ባዶ ሆኖም አገኘው። ቄሱና ዱሞንት ድራኩላ ሚናን ወደ ቤተ መንግስት ወስዷት መሆን አለበት ብለው ስለሚያስቡ ጆናታንም ወደዚያ ሊወስዳቸው ተስማምቶ በዚያ ጊዜ ማሪያ ከሄነሪ ጋር ተገናኝታ ትኩረቱን ለመሳብ የተንከባከበችው ልትነክሰው ስትዘጋጅ የቄሱ ቡድን አቋርጦት ማሪያ በቁጣ ጮሃም እነሱን ለማጥቃት ስትዘጋጅ ስለዚህ ቄሱ ተኩሶም ጣላት። ሆኖም ማሪያ በፍጥነት አገግማ ሄነሪ መታው። ቄሱን ልትገለውም ይዛው ጆናታን ግድግዳው ላይ ሰይፍ አግኝቶ ወዲያውኑ የማሪያ ራስ ለመቁረጥም ተጠቅሞት ጭንቅላቷ እየበረረ ዱሞንትን መጥቶ ጥሎትም ሰውነቷም ከመውደቁ በፊት ቄሱን ለተጨማሪ ጊዜ አንቆ ይዞት አሁንም እየተንቀጠቀጠ ስለሆነ ቄሱ መስቀል ወስዶ ለዘላለም ለመግደልም የማሪያ ልብም ይወጋዋል። በሮማኒያ ውስጥ አንድ የሎሌዎች ቡድን የሬሳ ሳጥን በቤተ መንግስት ውስጥም ይተዋሉ። ድራኩላና ሚና ከውስጡ ወጥተውም እሱም ቤተ መንግስቱን እያስጎበኛት ጋርጎይሎቹን ከተገናኘች በኋላ ሚና ከሳጥን ውስጥ ያለው ሙዚቃ እያጫወተች የኤልሳቤጥን ልብስም ትለብሳለች። በቤተ መንግስቱ በር ላይ የቄሱ ቡድን ከአንዳንድ ወታደሮች ጋር ደርሰው ሎሌዎቹ እስኪሄዱ ድረስ ጠብቀው በሩ ሳይዘጋ በፊትም በፍጥነትም ይገባሉ። አንድ ወታደር በዋናው በር ላይ ሲተኩስ ከጫካው አጠገብ ያሉ ሰዎች በመድፎች ተኩስ ከፍተው ይህም የቤተ መንግስቱ ክፍሎች እንዲፈርሱ አድርገው ድራኩላም ውጊያውን ለመዋጋት ሲወጣ ሚና ክፍል ውስጥ እንድትቆይ ቢነግራትም ነገር ግን የመድፉ ኳሶችም ጣሪያዋን ሲያፈርሱ ሚና በጣም ትፈራለች። ጋርጎይሎቹ ወታደሮችን ለመዋጋት ወደ ታች ወርደው አንድ በአንድ ጥለዋቸው ሆኖም ሰራዊቱ በቁጥር ስለሚበልጧቸው ስለዚህ ለሰው ልጆች ወደፊት መግፋትና ቤተ መንግስቱን መቆጣጠር አስቸጋሪም አልነበረም። ወታደሮች የላይኛውን ፎቅ ሲፈልጉ ጆናታንም ጓደኞቹን ወደ ምድር ቤት መርቷቸው ሚና ሲመጡ አይቷን በሯን ስቆልፍም እናያታለን። በምድር ቤት ውስጥ ወታደሮች በሬሳ ሳጥኑ ላይ ተኩስ ቢከፍቱም በሚያሳዝን ሁኔታ ድራኩላ ከጆናታን ጀርባ ታይቶ ምስጋና ቢስ በማለትም እየጠራው መጥቶት ከዚያም ወታደሮቹን በሰይፍ መዋጋት ጀመሮ በትክክለኛ ምቶችን በመካከላቸው በፍጥነት እየተንቀሳቀሰ እያንዳንዱንም ሲጥላቸውም እናያለን። ብዙም ሳይቆይ ተጨማሪ ወታደሮች ቢመጡም ግን ድራኩላ እነሱንም በፍጥነት ገድሏቸው ሄነሪ ይህንን ትኩረት በመጠቀም ድራኩላን በሁለት ሽጉጦች በተመሳሳይ ጊዜ ለመምታት ቢሞክርም ግን ድራኩላ ምንም አይጎዳውም። ድራኩላ በላዩ ላይ ዘሎ አንገቱን ነክሶትም በማወዛወዝ ተጨማሪ ወታደሮች እንዳይመጡ በሩን ዘግቶ ቄሱ ላይም ሰይፍ ጠቁሞ ሊገለው ሲል ቄሱም ድራኩላ እግዚአብሔር እንዲገድልለት ፈጽሞ እንዳልፈለገ ይነግረዋል። ምክንያቱም እግዚአብሔር ፍጥረቱ እንዲጠፋም አይፈልግም፣ ሰዎች ሲገድሉ ለራሳቸው ያደርጉታል ብሎት ቄሱ ድራኩላን ለማዳን በእግዚአብሔር እንደተላከ ሲናገር ድራኩላም የእሱ ብቸኛ መዳን ሚና እንደሆነችም ጠቁሞ ሆኖም
ቄሱ እሷን ወደ ክፋት በመለወጥ ድራኩላ የእርሷ ጥፋት እንደሚሆን ተናግሮ ሚና ክፍል ውስጥ ስትጮህ የሰማው ድራኩላ እሷን ለመርዳት ተጣድፎ ጋርጎይሎቹ ጊዜ እንዲገዙለትም ጠይቆ ጋርጎይሎቹ በአዳራሹ ውስጥ ካሉ ሰዎች ጋር ሲዋጉ ድራኩላ በአካባቢው ያሉትን ወታደሮች በሙሉ ገድሎም ሁሉም ከወደቁ በኋላ ወደ ክፍሉ ዘልቆ ገብቶ ሚናንም ያቅፋታል። ቄሱ እሱን ለመከተል ቢሞክርም ስለዚህ ድራኩላ በሩን ዘግቶት፣ ሆኖም ቄሱ ሚስቱን በእውነት የሚወዳት ከሆነ ትክክለኛውን ነገር ማድረግ እንዳለበት አስታውሶት የሚናን ልመና ችላ በማለት ድራኩላ ክፍሉን ለቆ ወጥቶ ሚናም ውስጥ እያለችም ይቆልፍባታል። በበሩ ላይ ተደግፎ ቄሱ ወደ አምላኩ እየጸለየ ድራኩላን ለመግደል ልቡን በምሰሶ ወቅቶት ከዚያ በኋላ ሚና ወደ ክፍሉ ጎትታው ድራኩላ ወደ አመድ ከመቀየሩ በፊት የመጨረሻ የፍቅር ቃላትንም ይለዋወጣሉ። በቤተ መንግስት ውስጥ ያሉት መብራቶች በሙሉ ጠፍተውም ጋርጎይሎቹም የሰው ልጆችም ሆነው ጆናታን ሚናን ለመፈለግ ቢመጣም አሁን በነፋስ ላይ እየበረረ ባለው አመድ ላይ ስታለቅስ አግኝቷት ለሱ ያላት ፍቅር እንደጠፋ በመገንዘብም ጆናታንም ይሄዳል። ከቤተ መንግስቱ ውጪ የድራኩላ አመድ በነፋስ ሲበተን እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ